ሰላም ሰላም ጤና ይስጥልን ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ። ዛሬ ዕለተ እሁድ ምሽት ላይ አዳዲስ ክስተቶችን ይዘን መጥተናል። እነዚህ አዳዲስ ክስተቶች እጅግ በጣም የማንቂያ ደወል የሆኑ ወቅታዊም ብቻ ሳይሆኑ ትንቢታዊም ጭምር የሆኑ መረጃዎችን ነው ለእናንተ የምናቀብላችሁ። በጣም ትኩረት ሰጥታችሁን እንድታዳምጡ በዚህ አጋጣሚ መጠየቅ እንፈልጋለን። በትናንትናው ዕለት የነበረን ከፓስተር አለማየሁ ነሞ ጋር በነበረን የስልክ ቃለ መጠይቅ ስለነበረው የድምጽ ጉለት እጅግ በጣም ይቅርታ እንጠይቃለን። አመቺ ነገሮች ስላልነበሩ ነው። በጣም ይቅርታ እንጠይቃለን። አሁን ግን በቀጥታ ወደ መጣው መረጃ አሻግራችኋለሁ። መስመር ላይ ፓስተር አለማየሁ ነሞ አለ። ቀደም ሲል እንደነገርኳችሁ እጅግ እየተሰማ ያለው ነገር በጣም ንቁና ዝግጁ ሆነን እንድንጠባበቅ የሚያደርግ ጉዳይ ነው። ምንድነው ጉዳዩ የሚለውን እንግዲህ ከፓስተር አለማየሁ እንሰማለን። እስኪ ይህንን መረጃ የሚያጠናክርልንን ድምጽ ሰምተን ተመልሰን እንመጣለን። እስከዚያው ድረስ እንግዲህ ራሳችንንም እየመረመርን እንቆይ አሳስባለሁ። መልካም ጊዜ። I am Abdullah, the successor of Imam al-Mahdi alayhi salam, the successor of the Comforter Ahmed, the successor of Simon Peter, the successor of Muhammad, the successor of Jesus Christ. I am the true and legitimate Pope. I am the proof upon the Christians. I am the son of the Muslims through my father, and the son of the Christians and the Jews through my mother. I am the son of the East through my father, and the son of the West through my mother. እንግዲህ ተመልሰናል። ቀደም ሲል እንደሰማነው በጣም እጅግ አንቂ የሆነ የማንቂያ ደወል የሆነ መረጃ ነው እንግዲህ ያሰማናችሁ። ምንድነው ጉዳዩ የሚለውን እንግዲህ ከፓስተር አለማየሁ እንሰማለን። በቀጥታ ወደዛ አመራችኋለሁ። መልካም ጊዜ ይሁንልን። እንዴት አመሸ ፓስተር? እንደምን አለ ወንድም ልቀር? እግዚአብሔር ይመስገን። ያው እንግዲህ ከረፍት ሰዓት ነው እንግዲህ ያስነሳው። እጅግ በጣም ወቅታዊ ብቻ ሳይሆን አንገብጋቢ የሆነ መረጃ ነው እንግዲህ ለአድማጮቻችን የምናጋራው። በተለይም ቅዱሳን ክርስቲያኖች ይህ ነገር በጣም ይመለከተናልና በዚህ ጉዳይ ላይ በጣም አንክሮ የምንመለከተው ጉዳይ ስለሆነ እንዲሁ እንደዋዛ ያላለፍነው መረጃ ነውና ፓስተር አለማየሁ በዚህ ጉዳይ ላይ መረጃውን ያቀብለናል። እስኪ ፓስተር፣ ይሄ ነገር በጣም አነጋጋሪ ሆኗል። በተለይ ደግሞ የቫቲካኑ ወይም ደግሞ የካቶሊክ ሊቀ ጳጳስ ፖፕ ፍራንሲስ ህልፈትን ተከትሎ የተሰማው ነገር በጣም አስደንጋጭም ብቻ ሳይሆን ወቅታዊ እንደሆነ ይሰማኛል። እስኪ ይህን መረጃ ለአድማጮቼ አጋራልኝ። እንግዲህ ምንም መጽሐፍን የሚያቅሰው ብዙ አይደነግጥም። ምክንያቱም መጽሐፉ ሊፈጸም ግድ ስለሆነና ሊስትም ደግሞ አይችልም። እውነት ነው። ምንድነው ከእግዚአብሔር ቃል የተጣበቀ ሰው፣ ዳግም የተወለደ ሰው፣ መጽሐፉን በደንብ የሚያጠና የሚያነብ ሰው፣ የእግዚአብሔር ጌታችን መድኃኒታችን የተናገረውን በደንብ እንደው በመንፈሱ ያዋሃደ ሰው አይስትም። ነገር ግን ደግሞ ያው መጽሐፍ እንደሚለው የተመረጡትን እስከሚያሰድድ ድረስ ሰይጣን የብርሃን መልአክ ሆኖ ይገለጣል ተብሎ ስለተጻፈ ደግሞም መጽሐፉን የማይረዱ በግልብ የሚሄዱ ወይም ታምራት ወይም ድንቅ ነገር ባዩበት የሚሮጡ ሰዎች ግን ለእንደዚህ አይነት ነገር የተጋለጡ ነው የሚሆኑት።
እንግዲህ ምንድነው የተከሰተው መሰለ? በእርግጥ ይህ እምነት ከተጀመረ ከ2015 በፈረንጆቹ ሲሆን ግን ውስጥ ለውስጥ ነበረ ሲሰራ የነበረው። አንዳንዶቹ ከ2005 ጀምሮ ነው ይሉታል። ነገር ግን ኦፊሻል ሆኖ ብቅ ብሎ የታየው ይሄ ነው። ምንድነው አሁን የተከሰተው ነገር? ፖፕ ፍራንሲስ ከሞቱ በኋላ ይሄ አንድ ሰው እኔ ከመሲ ነኝ፣ አንዳንዴም ደግሞ ከመሲ የተላኩ ነኝ የሚል ሰው ተከስቷል። የመጨረሻው ፖፕ ነኝ ይላል። አዎ ከነ ታሪኩ መጣበታለሁ። እሺ እንግዲህ ከሙስሊም ወገን የወጣ ነው። የተወለደው ግብጽ ነው። አባቱ ግብጻዊ ነው። እናቱ ደግሞ አሜሪካዊ ነች። እንግዲህ ራሱን የመጨረሻ ፖፕ ነኝ፣ ለሙስሊሞች ደግሞ የመጨረሻ አልመዲ ነኝ የሚል በማለት ራሱን እየገለጠ ያለው ሰው ቅድም እንደነገርኩ ትውልዱ ግብጻዊ ሆኖ እናቱ አሜሪካዊ ነች። አሜሪካም ሀገር ተምሯል። ኢራቅም ውስጥ ኖሯል። እንደውም የግብፁ አብዮት ወይም ደግሞ አረብ ስፕሪንግ ተብሎ በሚጠራው ጊዜ በዛን ጊዜ እዛ ሙቭመንት ውስጥ ተሳትፏል። እንግዲህ ምንድነው አሁን እያለ የመጣውና እኛ እንደምናስበው ነገር አይደለም። በጣም ብዙ እንደውም አንዳንዶች የሚለው በሚሊዮን ይላሉ፣ አንዳንዶች ደግሞ ብዙ ሺህ ተከታያለው ነው የሚባለው። እንግዲህ የመጨረሻ ፖፕ እኔ ነኝ ብለዋል። ኢየሱስ ስኬታማ ነበር፣ መሐመድም ስኬታማ ነበር። እነሱን ተከትዬ የመጣሁት እኔ ነኝ። ከኖህ ጀምሮ ነው መሰለኝ የጠቀሰው። እሱ ጋር እመጣልሃለሁ። እሱ የአስተምህሮቶቹ የተቀረጹበት ነው። እና እነሱን ተከትዬ የመጣሁት እኔ ነኝ። ዓለምንም ሰላም የማደርገው እኔ ነኝ። ክርስትናም ትክክል ነው፣ እስልምናም ትክክል ነው፣ ይሁዲም ትክክል ነው። እኛንን እንጂ የተሳሳት ነው። እነዚህ ሁሉ ትምህርቶች ወይም ደግሞ አስተምህሮቶች፣ እምነቶች ትክክል ናቸው። እኔ ሙስሊምም ክርስቲያንም ይሁዲም ነኝ ብሏል። ይሄ ብቻ ሳይሆን አሁን ተረኛው እኔ ነኝ የሚል ዓለም በከፍተኛ እየደገፈው ድጋፍ እየተደረገለት እንደሆነ ታውቋል። እንግዲህ ይሄ ትውልዱ ቅድም እንዳልኩ ግብጻዊ ነው፣ እናቱም አሜሪካዊ ነች እንዳልኩ አብደላ ሐሺም አልጻዲቅ የሚባለው የተወለደው በ1983 ነው እንደ ፈረንጆቹ። እንግዲህ የከፈተው እምነት ተቋም ስም ደግሞ አህመዲ ሪሊጂየስ ኦፍ ፒስ ኤንድ ላይት የሚል አህመዲ ሪሊጂየስ ፒስ ኦፍ ኤንድ ላይት የሚል ነው። እንግዲህ ፒስ የሚለው የዓለምን ሰላም የማመጣው እኔ ነኝ ማለቱ ነው። ላይት የሚለው ብርሃን እኔ ነኝ ነው። አሁን የመጨረሻው ዘመን ብርሃን እኔ ነኝ።
እንግዲህ የሚከተሉ ሰዎች እርሱን የሚጠሩት የመጨረሻው ሙዲ ነው ብለው ያምኑታል። ብዙ ሰዎችም እየተከተሉት ነው የሚገኘው። እንግዲህ ቅድም እንዳልኩ ሃይማኖቱ አንዳንዶች እሱ ላይ ኦፊሻል የሆነው በ2015 ነው። ግን በ2015 ይሁን እንጂ ብዙ ስራዎች ይሰሩ የነበሩት አንደርግራውንድ ነው። አንደርግራውንድ ነው። ብዙ ተከታይ እያፈራ መጥቷል። የተነሳው መነሻው ከሻሃት ሙስሊም ነው። መነሳው ከሻሃት ሙስሊም ነው ሲሆን የመጨረሻው ዘመን የሚገለጠው መሐመድ እንደሚመጣ የተናገረለት እኔ ነኝ ብሏል። ይሄ ብቻ አይደለም። ወደ በኋላ ላይ እመጣለሁ። ክርስቶስም ስለራሱ እንደተናገረ አድርጎ እየተናገረ ያለ ነው። አሁን ዓለም በአድናቆት በብዙ ነገር እየተቀባበለ ነው። በዚህ ላይ ሳረሳው አንድ ነገር ልንገር። ሙስሊሞች ቁርአን ይዘው ቤተክርስቲያን እየገቡ አንድ ነን እያሉ እየቀሩ ነው ፈረንሳይ ውስጥ። እንደገና ደግሞ የይሁዲ እምነት ውስጥ እየገቡ እየቀሩ ነው ያሉት። ግን ፖሊስ ሁከት ልትፈጥሩ ነው ብሎ አውጥቶ እያሰራቸው ነው ያለው። የሱ ተከታዮች ናቸው ማለት ነው። እና እንግዲህ ይሄ ሰውዬ እኔ በጣም ነው የገረመኝ። በእንግሊዝ ትልቅ ሐውልት ቆሞለታል። መኖሪያውም እዛ ነው መሰለኝ መቀመጫው። እንግሊዝ ውስጥ ነው። እምነቱም የተጀመረው እንትን የሚለውም እንግሊዝ ውስጥ ነው። ቆሞለታል። እኔ አሁን እንግዲህ በጣም እንዴት ብዬ ልንገር፣ ሁሉም ሰው ይላል፣ ሁሉም ሰው መግባት ይችላል። ይገርም ነው። ሁሉም ሰው የእምነቱ አባል መሆን ይችላል ነውም ብሎ ነው የሚያስበው። ክርስቲያኑ የእምነቱ አባል ነው፣ ሙስሊሙም የእምነቱ አባል ብሎ ነው የሚያስበው። ግን ስለ ነፍስ ሲጠየቅ ነፍስ እንደ ቡዲሃ ወይ ስትሞት ወይ ትል ትሆናለች እንትን ፍጹም እስክትሆን ድረስ ይላል። ፍጹም እስክትሆን ድረስ ወይ ትል ወይ እንስሳ ወይ እንደዚህ ትሆንና ፍጹም ስትሆን ግን ትወርሳለች ብሎ ያስተምራል። ይሄ የሂንዱይዝም እምነት የተመሰረተበት የሪካርኔሽን ሪካርኔሽን የሚለውን ሀሳብ ይቀበላል ወይ የሚከተለዋል። ሌላው አስተምሮቶቹ የተቀዱት እንግዲህ ከምንድን ነው የሚለው ነገር ሲመጣ አንደኛው ከአዳም ነው። ሁለተኛ የኖህን ነው። ሶስተኛ የሙሴን ነው። አራተኛው የኢየሱስን ነው። አምስተኛው የአብርሃም ነው። ስድስተኛው የመሐመድ ነው። አንድ አለ። አንዱ ደግሞ ምን እንደሆነ አላገኘሁትም። ግን የነዚህ ስድስቱን ከነዚህ ከስድስቱ የአስተምሮቶቹ የተቀዱ ናቸው እና የዚህን ትምህርት እንግዲህ ትምህርቱን የሚለው የሚከተሉ ሰዎች ዓርብ ዕለት የጸሎት ቀን ነው። ሙስሊሞቹ ጁማ የሚሉት፣ አይሁዶቹ ደግሞ ሰንበት ብለው እንግዲህ ሰንበት መባቻ ብለው ይጠሩታል። ዋዜማ ብለው ይጠሩታል። የጸሎት ቀን ነው ይላል። ሌላው መጠጣት ስለመጠጥ አይከለከልም ነው የሚለው። መስከር የለበትም ስን ግን አንድ ሰው መጠጣት አለበት የሚለው ነው። በጣም እኔ የገረመኝ የደነቀኝ ነገር ያው ከሴጣን ምንም አልጠበቅም። ኤልጂቢቲኪው የኛ አባል መሆን ይችላሉ፣ ሙሉ አባል መሆን ይችላሉ። ዋናው ግራውንድ ማለት ነው። እዚህ ጋር ለነገሩ ከመጀመሪያም ልክ አይደለም፣ ግን እንደው ምን ያህል ግልጽ እንደሆነ
እንደሚመለከት የሚያሳይ ነው። እንግዲህ እነዚህ ሰዎች እንቀበላለን ነው ብሎ የሚለው የሚገርምህ ከፍተኛ የፋይናንስ ምንጭ አላቸው። አሁን ብላክ ቻናል የሚል የሳተላይት ጣቢያ ያለው ትልቅ ቻናል አላቸው። በዓለም ዙሪያ የሚሰራጭ እንግዲህ ይሄ ንግግር ምንድነው የሚያመለክተው የሚለውን እነዚህ ነገሮች ምንድናቸው የሚያመለክተው የሚለውን ወደ በኋላ መጣበታለሁ። ትንሽ ስለንቱኑ ለአድማጮቻችን እንዲያገኙት ያለውን ነገር ልንመለከት ያስፈልገናል። እንግዲህ አለባበስን በተመለከተ የፖፑን አይነት ልብስ ይለብሳል፣ የሙስሊሞችንም አይነት ልብስ ይለብሳል፣ ይሁዲዎችንም አይነት ይለብሳል። እንግዲህ ባለፈው አንድ ፖፑ በዓለም ላይ ከሄዱበት መንገድ አንዱ ብለን የተመለከትነው ምንድነው የዓለም እምነትን አንድ የማድረግ እና አንድ ሃይማኖት የሚለው ነገር ይሄ የአውሬው መሪ ነው ይታወቃልና አሁን የሰውየው ማካሄድ የሚሆነው የሚመስለው እንደዛ ነው። አንድ ሃይማኖት አካሄድ አይነት ነው ያለውና ክርስትናም እስልምናም ይሁዲም አንድ ናቸው ብሎ የሚያምን ነው። እንግዲህ ሌላው ኢየሱስ ስለኔ ተናግሯል ያለው ነገር በጣም ያስገረመኝ ነገር ማቴዎስ 16:18 ላይ አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተክርስቲያኔን መሰርታለሁ ብሎ የገሃነም ደጆች አይችሏትም አይቋቋማትም። ያሰርከው በሰማይ ታሰረ፣ አንተ በምድር ሆነ የምታስረው በሰማይ ታሰረ ይሆናል፣ የምትፈታው የተፈታ ይሆናል የሚለውን ጥቅስ እንደ መሪ ጥቅስ ይጠቀምበታል። እኔ ያሰርኩትን ማንም መፍታት አይችልም ይላል፣ እኔ የፈታሁትን ደግሞ ማንም ማሰር አይችልም ይላል። እና ኢየሱስ ይህንን የተናገረው ለእኔ ነው ብሎ ነው የሚያስተምረው። እንደው ምናልባት እንደው በተገላቢጦሽ በስሜ የሚመጣው ብሎ የተናገረው ሊሆን ይችላል። እንግዲህ እንደው ለመሳለቅ እንዲመች ብዬ ነው። ይቀላል እሱ ላይ እመጣልሃለሁ፣ ጥቅሱን እናየዋለንና እንግዲህ እኔ ነኝ ይህንን የዓለም የማረጋጋው፣ እኔ ነኝ የዓለም ሰላም የማመጣው፣ ይሄ ስልጣን ተሰጥቶኛል ብሎ እየተናገረ ነው ያለው። እንግዲህ ይሄ ሰው አሁን በዓለም ላይ ብቅ ያለ ነው። ሚዲያ በብዛት እየዘገቡት ያሉት እየተቀባበሉት ያሉት ነው። ግን በጣም የሚገርም ነገር መጽሐፍ ቅዱስን በቃ እንድታያይ በዚህ ዘመን እንደው እንዴት ብዬ ልንገርህ፣ በቃ መጽሐፍ ቅዱስን በደንብ እንድትመለከት በቃ ወደ መጽሐፍ ቅዱስ እንድትመረምር ዘመኑ እንዳለቀ አሁን እኔ እንደማወራ አይደለም። በጣም ሺህ ህዝብ ነው እየተከተለ ያለው። በአጭር ጊዜ ውስጥ ዓለም እያራገበው ነው ያለው። ከፍተኛ ትኩረትንም ስቧል። ለምን ይሆነ? ጌታ ኢየሱስ ክርስቶስ ከዚህ በፊት ምን ብሎናል? እስቲ ቅዱሳን ማቴዎስ ላይ እንግባና ቁጥር 5 ላይ አንድ ነገር እንመልከት። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። አየህ፣ አሁን እኔ የመጨረሻው ነብይ ነኝ፣ እኔ የመጨረሻው መሲህ ነኝ፣ እኔ የመጨረሻው ፖፕ ነኝ ሲል አሁን ብዙዎችን ምን እያደረገ ነው? እያሳተ ነው። በማን ስም ነው የሚመጣው? በክርስቶስ ኢየሱስ ስም ነው የሚመጣው። ዓለምን ሰላምን ማደርግ እኔ ነኝ፣ ችግራችሁን ምቀርፍ እኔ ነኝ፣ እኔ የፈታሁት ይፈታል፣ እኔ ያሰርኩት ይታሰራል ሲል ምን ማለት ነው? ይሄ ለቤተ ክርስቲያን የተሰጠ ስልጣን ነው።
ይሄ ስለ ቤተ ክርስቲያን ነው የሚናገረው። ስለዚህ ይህ ሰው አሁን ላይ እያደረገ ያለው ይሄ በመጨረሻው ዘመን ከሚከሰቱ ነገሮችና ዓለም ከምትሰማው ነገር አንዱ ጌታችን ኢየሱስ ክርስቶስ የተናገረ ነው። ሌላው ደግሞ ለምንድን ነው አሁን ላይ ፖፑ ሲመጡ ከሞቱ በኋላ ራሱን ገልጦ መምጣት ያስፈለገበት ምክንያት? I'm the last pope ያለው ለምንድን ነው? ለዛውም በሳቸው የቀብር ስነ ስርዓት ላይ ለምንድን ነው ብለን ስንመለከት እንግዲህ ሐሰተኛው ክርስቶስ ከመምጣቱ በፊት ወይም ደግሞ ሐሰተኛው መሲህ ወይም ሐሰተኛው ነብይ ምንለው ከመገለጡ በፊት እነዚህ ነገሮች በተደጋጋሚ ይገለጣሉ። አንድ የሰይጣን ታርጌት እኛን ማለማመድ፣ ሁለተኛ ብዙዎችን ማሳት ነው። አሁን ብዙዎች እየሳቱ ነው ያሉት። አሁን እኔ የምነግርህ ሙስሊሞች ብቻ አይደለም፣ ብዙ ክርስቲያኖች የሱ ተከታይ እየሆኑ ነው። ራይት እያሉት ልክ ነህ እያሉት። ማቴዎስ 24:11 ላይ ምን ይላል? ብዙ ሐሰተኛ ነቢያቶች ይነሳሉ ብዙዎችንም ያስታሉ ይላል። ብዙ ሐሰተኛ ነቢያቶች ምን ይሆናሉ? ይነሳሉ፣ ብዙዎችንም ምን ያደርጋሉ? ያስታሉ። እንግዲህ አሁን ከምን ጊዜውም በላይ ቤተ ክርስቲያን አይኗን ገለጥ ከፈት አድርጋ ልትነቃና ልታስተምር ይገባል። ምክንያቱም ይሄ ትንሽ ጊዜ በኋላ ኢትዮጵያ ውስጥ ተሰማዋል። ለምን? ከጀርባው ያለው የፋይናንስ አቅም ከባድ ስለሆነ ሊኖርም ይችላል። እኛ ስለማናቅ ነው፣ ስላልተገለጡ ሊሆን ይችላል። ምክንያቱም ረጅም ጊዜ በህቡ ሲሰራበት የነበረ ጉዳይ ነው። ማን ነው ከዚህ ጀርባ ያለው? ምንም ጥርጥር የለውም። የጨለማው ሶሳይቲ ከዚህ ጀርባ አለ። እውነት ነው። ዓለም እኮ እየተነገረን ነበር። አንድ ኢኮኖሚ፣ አንድ ገንዘብ፣ አንድ ፖለቲካ፣ አንድ ማህበረሰብ። በዓለም አጀንዳ እኮ እቅድ 2030 ላይ ይህንን ማምጣት ነው። እውነት ነው። የግሎባሊዝምም እኮ ዓላማ ይህንን ማዘጋጀት ነው። ስለዚህ ይህ ሰው ብቅ ማለቱ ማስጠንቀቂያ ነው፣ አመላካች ነው ቤተ ክርስቲያን እንድትነቃ። ማቴዎስ 24:23 ላይ ደግሞ ምን ይላል መሰለ? በዛን ጊዜ ማንም እነሆ ክርስቶስ ከዚያ አለ ወይም ከዚያ አለ ቢሏችሁ አትመኑ ይላል። ለምን? ገና ስላልተገለጠ። ገብቷል? አሁን ዓለም ምጥ ውስጥ ነች። ዓለም ምን እየፈለገ ነው? ሶሉሽን እየፈለገ ነው። መፍትሄ እየፈለገ ነው። የሰው ልጅ መፍትሄ ይፈልጋል። ዓለም በምትጨነቅበት ጊዜ መሪዎች መፍትሄ ሊሰጡ አልቻሉም። መፍትሄያቸው ጦርነት፣ የኢኮኖሚ ጦርነትና የእርስ በርስ ጦርነት ነው። ለጦርነት ነው ሬዲ የሆኑት። እንዲህ አይነት ሐሳውያን ሲነሱ ሰው እነሱን ሊከተል ይችላል። ምክንያቱም ሶሉሽን እነሱ ጋር አለው ብሎ ስለሚያስብ፣ መፍትሄ አለ ብሎ ስለሚያስብ። ስለዚህ ነው ማንም ክርስቶስ በዚህ ነው ቢላችሁ ምን አትሉ፣ ከዚህ አትመኑ ብሏል። ማቴዎስ 24:24 ላይ ደግሞ ሐሰተኛ ክርስቶሶችና ሐሰተኛ ነቢያቶች ይነሳሉ፣ ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ። ቢቻላቸው የተመረጡ ማለት በክርስቶስ ኢየሱስ የተመረጡ፣ በደሙ ታጥበው አምነው የዳኑ፣
በቤቱ ያሉ በእግዚአብሔር ምርጫ ውስጥ የነበሩ እነሱን እንኳን እስከማሳት ድረስ ፓወር ሊጠቀሙ ይችላሉ፣ ኃይል ሊጠቀሙ ይችላሉ። ኃይል ስለ ተአምራት ያደርጋሉ፣ ሊያስደንቁ ይችላሉ፣ ሊያስገርሙ ይችላሉ። ትገረማለህ፣ ትደነቃለህ፣ ከዛ በኋላስ ትከተላለህ። ከዛ በኋላስ ዋና ሰባኪ ልትሆን ትችላለህ። ለዚህ እኮ ነው መሰረታችን ትንቢት ወይ መገለጥ ሳይሆን መሰረታችን የእግዚአብሔር ቃል ይሁን የምንለው። ትንቢት ያስፈልጋል፣ አዎ። መገለጥ ያስፈልጋል፣ አዎ። ግን መሰረታችን አለቱ ቃሉ ገብቶሃል? እዛ ላይ ሊሆን ይገባል። ንፋስ የሚወስደን ጎርፍ የሚጠርገን መሆን የለብንም። እናቅም ይሄ አስተምሮ ይሄ ነገር እስከየት ድረስ እንደሚሄድ አናውቅም። ግን እኛ ህዝባችንን ከወዲሁ እንዲነቁ ልንናገር ያስፈልጋል። ዮሐንስ 1 ዮሐንስ 2:18 ላይ ልጆች ሆይ መጨረሻው ሰዓት ነው፣ የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ይህ ሰው የሚገርም ነገር ክርስቶስ ልክ አይደለም ብሎ አይደለም የመጣው። ልክ ነው። ክርስቲያኖች ጋር ሲደርስ ክርስቶስ ልክ ነው፣ ትክክል ነው፣ ተናገረው እውነት ነው ይለህና ግን የመጨረሻው እኔ ነኝ ገብቷል። ሙስሊሞች ጋር ደግሞ ሲሄድ መሐመድ ልክ ነው፣ አልተሳሳተም፣ ነብይ ነው። ግን መሐመድ የመጨረሻው ሙዲ ብሎ የተናገረው እኔን ነው፣ አልሙዲ ብሎ የተናገረው ገብቷል። ይሁዲዎች ጋር ሲደርስ ደግሞ አዎ የምትጠባበቁት ይመጣል፣ እሱ እኔ ነኝ ይላቸው። ተመልከት። ስለዚህ ቅዱሳን ወንድሞቼ እህቶቼ በጌታ የተወደዳችሁ ይህንን ልብ እንድትሉ እንድትነቁ ከምን ጊዜውም በላይ ንቁ ሆነን ወደ እግዚአብሔር ቃል ልባችንን ፊታችንን እንድንመልስ ጉልበታችንን ደግሞ ወደ ጸሎት እንድንመልስ እያልኩኝ ከዘመኑ ንፋስ እንድትጠበቁ ደግሞ መክራለሁ። ስለዚህ ጊዜው ደርሷል። አሁን ይሰማን እንጂ ነገ ደግሞ ምን እንደምንሰማ አናውቅም። ነገር ግን ይህ መልእክት ባካችሁ በእናንተ ዘንድ ተገድቦ እንዳይቆይ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሁሉም እንድታደርሱልን በእግዚአብሔር ፍቅርና ፍጹም ትህትና እጠይቃችኋለሁ። ተባረኩልኝ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም እጅግ በጣም አምቂ የሆነ መልእክት ነው ያካፈልከን። እውነት ነው። እንግዲህ ጌታ ኢየሱስ በአንድ ወቅት አንድ የተናገረው ቃል አለ። ሌባው ሊያርድ፣ ሊያጠፋ፣ ሊገድል ይመጣል ብሎ ይህን ነገር በአጽንኦት ተናግሯል። ሌባ ሲመጣ እንግዲህ እኔ ሌባ ነኝ ብሎ አይደለም የሚመጣው። አዘናግቶ ነው የሚመጣው። ጭንብል ለብሶ ነው የሚመጣው። ሁለተኛ ደግሞ ሊያጠቃም ሊገድልም ነው የሚመጣውና ቅዱሳኖች እንግዲህ እንደዚህ ዘመን እጅግ ያለቀ ዘመን አለ ብዬ እኔ አላምንም በግሌ። በተለይም ማቴዎስ 24 ላይ ጌታ ኢየሱስ የተናገራቸው ትንቢቶች በምንድነው እነዚህ ሐሰተኛ ነቢያቶች፣ ሐሰተኛ ክርስቶሶች እንደሚገለጡ፣ ሐሰተኛ አስተማሪዎችም ጭምር እንደሚገለጡ የዛሬ 2000 ዓመት የነገረን ነገር መሬት ላይ ወርዶ እንደዚህ ዘመን እንግዲህ ያየንበት ጊዜ አለ ብዬ አላምንም። ሐሰተኛ ነቢያቶች እንደ አሸን አገራችንም ጨምሮ በመላው ዓለም የፈሉበት ዘመን ነው። እንዲሁም ደግሞ አስታውሳለሁ ከብስራት ጋር አንድ ዜናም ሰርተን ነበር። የዛሬ ዓመት ገደማ በኬንያ እንደዚሁ
እኔ መሲሁ ነኝ ብሎ የተገለጠ አንድ ግለሰብ እንደዚሁ በጣም በርካታ ተከታዮችን አፍርቶ እንደነበር ይታወሳል። በፊሊፒንስም እንደዚሁ የቅርብ ጊዜ ትውስታችን ነውና አሁን ደግሞ ትኩረትን የሳበው ደግሞ ለየት የሚያደርገው የዓለም መሪዎች የካቶሊኩን ጳጳስ ህልፈትን ተከትሎ እሳቸው የቀብር ስነ ስርዓት ላይ ለመገኘት ባሉበት ዕለት ይሄ መረጃ መውጣቱ እጅግ በጣም ያስገርማል። ነገር ግን ፓስተር ቀደም ሲል እንደነገረን እኛ በዚህ ሰዓት በእንደዚህ አይነት ጉዳይ ምንደነግጥ ሳይሆን እጅግ እንድንዘጋጅ እንድንነቃና ኃላፊነታችንን እንድንወጣ የቤት ስራችንን እንድንሰራ የሚያደርግ መረጃ ነውና በተለይም ደግሞ በምድራችን ያለችው ቤተክርስቲያን አይኖቿን መግለጥ አለባት ብለን እናምናለን። አይኖቿን በመግለጥ ብቻ መገደብ የለባትም። በስሮ ያሉትን ምዕመኖቿን ሁሉ ማንቃትና ማዘጋጀት አለባት። ይህ ኃላፊነቷ ነው የሚል መልእክት ማስተላለፍ እንፈልጋለን። እንግዲህ የዛሬው መረጃ ይህንን ይመስላል። እግዚአብሔር ፈቃዱ ከሆነ ደግሞ በሌላ ጊዜ ይሄ መረጃ ደግሞ እየተሰራጨ ከሄደ ወይ ደግሞ እየጎለበተ ከሄደ እንዲሁ ተመልሰን ይህን መረጃ ይዘን የምንመጣ ይሆናል። እንደ እግዚአብሔር ፈቃድ እንግዲህ በነገው ዕለት የምንገናኝ ይሆናል። እንግዲህ ራሳችንን እያዘጋጀን መቅረዛችንን እየሞላን አደራም ጭምር ነው ይህን ማሳሰብን የምንፈልገው። እንደ ምጽአቱ አዋጅ ነጋሪ አገልግሎት አይናችንን ገልጠን የምንተኛበት ጊዜ ቢኖር ይሄ ጊዜ ነውና በትጋት እንድንቆይ አደራ ማለት እንፈልጋለን። የዛሬው መረጃችን እንግዲህ ይህንን ይመስላል። መልካም ምሽት ይሆንላችሁ።